አሰልጣኝ ሚካኤል አርቴታ ለደጋፊዎች ያስተላለፉት መልእክት በአንድ ወቅት ይህን የሚል ነበር። አውቃለሁ ስለዚህ ተጫዋች ድንቅነትን ትመለከታላችሁ፣ ችሎታውንና ብቃቱን አንድ ቀን ከተመለከታችሁ በኋላ እንደምትዘምሩለት እርግጠኛ ነኝ ሲሉ መስክረውለታል። አርሰናልን በተቀላቀለበት ወቅት ደጋፊዎች የማያምኑት በተጫዋቾች እምብዛም እምነት ያልተጣለበት ሆኖ በትንሽ ጨዋታዎች ላይ ተመልክተው አርሰናልን የሚመጥን አይደለም ሲሉ በርካቶች ሲነቅፉት ቆይተዋል። ይሁንና የአሰልጣኙን ቃል ያረጋገጠ ከፍ ያለ ብቃትን ከጨዋታ ጨዋታ እያሳየ ለክለቡ ታላቅነት በቀዩ ማሊያ የሚፋለም ብቻ ሳይሆን ለክብሩ በትክክለኛው ሰዓትና ወቅት በሜዳ ላይ የሚታመን ሆኖ ያስመሰከረ፣ በተቃራኒ ተጫዋቾች ፊት ሲቆም በቀላሉ እጅ የማይሰጥ ተፋላሚ፣ በኮከቦች መሃል የተገኘ ደምቆ የሚያበራ ኮከብ፣ ፈጣን ግን ደግሞ በቀላሉ ተገፍቶ የማይወድቅ ተወንጫፊ፣ በጎሎች የማጥቃትና የማስቆጠር ጉዞ ውስጥ ከቡድኑ ጋር አብሮ የሚዋደቅ፣ መድፈኞቹ በሁሉም የጨዋታና የዋንጫ ጉዞ ላይ ሲዋደቁ አብሮ ከፊት የሚገኝ፣ ከጨዋታ ጨዋታ በአቅሙ ልክ የሚገኝ ሚዛን ጠባቂ፣ የ90 ደቂቃ ተፋላሚ፣ የአሸናፊነት ያልበገሬነት ተምሳሌት ሆኖ የተገኘ፣ ባልተጠበቀ ሁኔታ በአዲሱ የቴክኒክ የቡድኑ አለቃ አንድሬ ቤርታ ታታሪነት ኤምሬትስ የደረሰው የኢኳዶር ፕሮፌሽናል ተጫዋች የሆነው ፔሮ ማርቲን ኢንካፔሪያን ይሰኛል። Gabriel, lovely ball. It's Piero Hincapié. 2-0 to Arsenal. በመሃል ተከላካይነት የሜዳ ላይ ግዳጁን በአግባቡ የሚወጣ ሲሆን በግራ ተመላላሽ የግዳጅ ሜዳ ላይ ሲፋለም በአግባቡ የሚወጣ የእግር ኳስ ኮከብ ነው። በመድፈኞቹ ቤት ተጫዋቹ በቡንደስሊጋው ሳለ ፈጣን ከሚባሉ ተጫዋቾች መካከል በሁለተኛ ደረጃ ላይ ያለ ሲሆን በሰዓት 35.5 ኪሎ ሜትሮችን በመሮጥ ያካለለ ሲሆን ይህንን ፍጥነት ወደ እንግሊዝ የመጡ ኡማር ማርሙሽ፣ ሼሽኮን ጨምሮ ሌሎችም ወደ እንግሊዝ ሊግ የተቀላቀሉ ኮከቦች መከወን አልቻሉም። በሱ ልክ በአገሩ ብሔራዊ ቡድን በአገልግሎቱ ቋሚ ብቻ ሆኖ የሚዋደቅ ብቻ ሳይሆን የአገሩ የኢኳዶር ብሔራዊ ቡድንን በአምበልነት ጭምር የመምራት ብቃትም ባለተሰጥኦ መሪም ጭምር ነው። ተጫዋቹ አርሰናልን መቀላቀሉ አርሰናል በተቃራኒ ክለቦች ፍጥነት መጠቃት ሲጀምር ተመልሶ የመከላከል ብቃት ጭምር ያለው ሲሆን በኳስ ክህሎቱ ደግሞ እጅጉን የላቀ በመሆኑ መድፈኞቹ በሚያጠቁበት ወቅት በመሃል ሜዳ ጭምር በመገኘት ማጥቃትንም የሚያልቅ ባለተሰጥኦ ጭምር ነው። ኢንካፔ ምንም እንኳን ከባየር ሊቨርኩሰን መድፈኞቹን በውሰት ቢቀላቀልም መድፈኞቹ ተጫዋቹን የግላቸው ለማድረግ በክረምቱ የተጫዋቾች ዝውውር 52 ሚሊዮን ዩሮ መክፈል ይጠበቅባቸዋል። አሁን በአርሰናል ቤት በጉዳት ምክንያት በርካታ ጨዋታዎች እያለፉት የሚገኘውን ጣሊያናዊውን ካላፊዮሪን በመተካት እየተዋደቀ ሲገኝ ለአርሰናል እፎይታ መሆን ችሏል። ፊዮሪ በዚሁ ከጉዳት ጋር ከቀጠለ ሁነኛ ተተኪው ኢንካፔ መሆኑን በሚጫወትባቸው 90 ደቂቃዎች ብቃቱን ከፍ በማድረግ እያስመሰከረ ይገኛል። ይሁንና አርሰናል የመግዛት የውል ስምምነት ስላለው ተጫዋቹን በክረምቱ የግሉ የማድረግ ጉዳይ አይቀሬ ሲመስል በሚያሳየው ብቃት ደግሞ የመድፈኞቹ አለቃ ሚካኤል አርቴታ ደስተኛ መሆናቸውና በሱ ላይ የላቀ እምነት እንዳላቸው ከአንደበታቸው የተሰማ መሆኑ ተጫዋቹ ሊቨርኩሰንን ቻው ማለቱ የሚያይል ይመስላል። በአርሰናል ቤት የተገኘው ኢንካፔ በአጭር ጊዜ ከቡድኑ ጋር መዋሃድ በመቻሉና በቦታው ላይ ተሰልፈው የሚጫወቱት ተቀናቃኞቹ ማይልስ ሉዊስ ስኬሊ የአቋም መውረዱን ተከትሎና በውሰቱል በቀጣይ ከቡድኑ የመልቀቅ ዕድል እንዳለው ከወዲሁ እየተሰማ መሆኑና ካላፊዮሪ በጉዳት ስቃይ ከቀጠለ ሁነኛው ኮከብ ኢንካፔ መሆኑ የሚታመን ሲያደርገው ከተከላካዮቹ ሳሊባና ጋብሪኤል ማጋደሽ ጋር ያለው የሜዳ ላይ ኳስ ተግባቦት ከአማካኙ ራይስ ጋርና ከፊቱ ከሚጫወቱት ትሮሳርድና ማርቲኔሊ ጋር ያለው የሜዳ ላይ መናበብ የተነሳ ተመራጩ ተጫዋች እያደረገው ሲገኝ ጉዳት ደጋግሞ የማያጠቃው ግን ደግሞ ተሰልፎ የሚጫወትበት የሜዳ ላይ የግዳጅ ስፍራ ላይ ጉዳት የሚያጋልጥ መሆኑ ምን ያክል በስነ ልቦናና በአካል ብቃቱ ጠንካራ እንዳደረገው የሚነገርለት ሲሆን በመልበሻ ቤትም ይሁን በቡድን አጋሮቹ እጅጉን የሚወደድ መሆኑና የማሸነፍ ላቅ ያለ ፍላጎቱ አልበገርም የሚለው ተጋድሎ
የቡድን የጋራ ስሜት ላይ ያለው ተነሳሽነት በመድፉ ቤት የሚወደድ ተጫዋች እየሆነ የመጣ ሲሆን በቀሪዎቹ 10 የሚደርሱ ጨዋታዎች ላይ ብቃቱን አስጠብቆ ከቀጠለ ሁነኛ ምርጡ የአርሰናልና የሚካኤል አርቴታ ተወዳጅ ተጫዋች እንደሚሆን አንዳች ጥርጥር የሚኖረው ያለ አይመስልም። ፔሮ ማርቲን ካፔ ሪያን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ ሁልጊዜም አብሮነታችሁን ስለምታደርሱን ከልብ በማመስገን በሌላ ዝግጅት በሌላ ተወዳጅና ተጠባቂ ፕሮግራም እስክንገናኝ በያላችሁበት ሰላምና ጤና ከእናንተ እንዳይርቅ እየተመኘው የዛሬን በዚሁ ቋጨው። ሰላም።